በህይወታችን ትልቁ ፍርሃታችን ምንድነው? ብዙዎቻችን ሞትን፣ ድህነትን ወይም መገለልን እንጠቅሳለን። ነገር ግን በጥልቀት ስንመረምረው ብዙ ሰው የሚፈራው ብቻውን ሆኖ ጸጥታ ውስጥ መቆየትን ነው። ምክንያቱም ዝምታ መስታወት ስለሆነ። በማህበራዊ ግንኙነታችን ውስጥ ሁላችንም ጭንብል እናደርጋለን። በንግግራችን እንዋሻለን፣ በሳቃችን ስቃያችንን እንደብቃለን፣ በቃላት ብዛት ማንነታችንን እንሸፍናለን። ነገር ግን ዝምታ ሲነክስ እነዚህ ሁሉ ሰው ሰራሽ መከላከያዎች ይፈርሳሉ። ዝምታ አንተ ማን ነህ ብሎ ይጠይቀናል። በዚያ ጭምት ሰዓት ከቃላት ጀርባ የደበቅነው እውነተኛ ማንነታችን ፊት ለፊታችን ቆሞ ይታየናል። ዓለም ጫጫታ የበዛባት መሆኗ ለብዙዎቻችን በረከት ሆኖልናል። ለምን ከተባለ የውስጣችንን ጸጸት፣ የፍርሃትና የጭንቀት ድምፅ እንዳንሰማ ስለሚረዱን ነው። ስልክ ስንነካካ፣ ሙዚቃ ስንከፍት ወይም ትርጉም የሌለው ወሬ ስናወራ የነፍሳችን ጥሪ እያፈንን ነው። ዝም ስንል ግን የውስጣችን ድምፅ ማጉያ ይበራል። ያኔ ያልታከሙ ቁስሎቻችን ማቃሳት ይጀምራሉ። የሸሸናቸው እውነታዎች በሩን ያንኳኳሉ። እያደረግኩት ያለው ነገር ልክ ነው ወይ የሚለው የህሊና ጥያቄ ጎልቶ ይሰማል። ዝምታን እንደ መስታወት መጠቀም የምንችለው መሸሽ ስናቆም ነው። በመስታወት ውስጥ የሚታየውን ምስል ወይም ማንነታችንን ላለመጥላት ዝምታ መልመድ አለብን። ብዙ ሰው በዝምታ ውስጥ የሚመጣውን ሀሳብ መቋቋም አቅቶት ወደ ጫጫታ ይሸሻል። ነገር ግን እውነተኛ ፈውስ የሚመጣው በዚያ ጸጥታ ውስጥ አጥሮ ራስን አፍጥቶ በማየት እና ያንን የታየውን ማንነት በጸጋ በመቀበል ነው። ዝምታ መስታወት ነው ካልን ዘንዳ መስታወት ብርሃን ይፈልጋል። በውጭው ዓለም ስንባዝን አይናችን የሌሎችን ስህተትና ውበት ብቻ ነው የሚያየው። ዝም ስንል ግን አይናችን ወደ ውስጥ ይገለበጣል። በዚያ መስታወት ውስጥ ድክመታችንን ብቻ ሳይሆን ተቀብሮ የቆየውን ታላቅ አቅማችንን፣ የፈጠራ ችሎታችንንና ንጹህ ማንነታችንን እናገኛለን። ዝምታ ባዶ ክፍል አይደለም። ይልቁንም በውስጡ እጅግ በጣም ብዙ ሰዎች ማለትም ያለፉ ማንነቶቻችን፣ የወደፊት ምኞቶቻችን እና የአሁኑ እውነታችን የሚገኙበት የስብሰባ አዳራሽ ነው ማለት እንችላለን። በዚህ አዳራሽ ውስጥ በድፍረት መቀመጥ የቻለ ሰው ዓለምን ድል የማድረግ አቅም ይኖረዋል። ታላቁ ሮሚ ስለ ዝምታ እንዲህ ብሏል። ዝምታ የእግዚአብሔር ቋንቋ ነው፣ ሌላው ሁሉ ደካማ ትርጉም ነው ይላል። ራሳችንና ፈጣሪያችንን ለማግኘት ከቃላት በላይ የሆነውን ጸጥታ መለማመድ አለብን ማለቱ ነው። ብሌዝ ፓስካልም እንደዚህ ይላል ስለ ዝምታ። የሰው ልጅ ችግሮች ሁሉ የሚመነጩት አንድ ሰው በአንድ ክፍል ውስጥ ብቻውን ጸጥ ብሎ መቀመጥ ካለመቻሉ ነው ይላል። እሱ ደግሞ ዝምታን መፍራት ለብዙ ስህተቶች እንደሚዳርገን ያስረዳል ማለት ነው። ዝምታ አንድ ወጥ የሆነ ባዶነት አይደለም። ልክ እንደ ቀለማት ሁሉ ዝምታም የራሱ የሆነ የተለያዩ ገጽታዎችና ትርጉሞች አሉት። የዝምታን አይነቶች ለይቶ ማወቅ የትኛውን ዝምታ መቼ መጠቀም እንዳለብን ስለሚነግረን የተለያዩ የዝምታ አይነቶችን ቀጥለን እናያለን። የመጀመሪያው የክብር እና የአድናቆት ዝምታ ነው። ይህ ዝምታ ከታላቅነት ጋር የምንገናኝበት ነው። ቃላት የአንድን ነገር ውበት ወይም ግርማ ለመግለጽ አቅም ሲያንሳቸው የምንገባበት ሁኔታ ነው ይሄ። ለምሳሌ በጣም አስገራሚ የተፈጥሮ
እይታ ስናይ፣ ጥልቅ የሆነ የፍቅር ስሜት ውስጥ ስንሆን፣ ወይም ታላቅ የሆነ መንፈሳዊ ተሞክሮ ሲገጥመን የምንሰጠው ምላሽ ዝምታ ነው። መልእክቱም ያው ቃላት የዚህን ነገር ዋጋ ዝቅ ያደርጉታል የሚል ነው። ይህ ዝምታ ነፍሳችንን ከፈጣሪና ከተፈጥሮ ጋር የሚያገናኛት ይሆናል። ሁለተኛው ደግሞ የማስተዋል እና የመስማት ዝምታ ነው። ብዙዎቻችን የምንሰማው ለመመለስ እንጂ ለመረዳት አይደለም። የማስተዋል ዝምታ ግን ራሳችንን ወደ ጎን አድርገን ለሌላው ሰው ቦታ የምንሰጥበት ጥበብ ነው። ጆሮአችን ሲዘጋ ልባችን ይከፈታል። በንግግር መሃል የምናደርገው ዝምታ ተናጋሪው እውነተኛ ስሜቱ እንዲያጋራ ያደርገዋል። ብልህ ሰው ከመናገሩ በፊት ዝም ይላል። ምክንያቱም መናገር መዝራት ሲሆን ዝም ብሎ መስማት ደግሞ ማጨድ እንደሆነ ስለሚያወቅ ማለት ነው። ሶስተኛው የዝምታ አይነት የውስጥ ሰላም ዝምታ ነው። ይህ ዝምታ በዙሪያችን ካለው ሁኔታ ጋር አይገናኝም። በገበያ መሃል ሆነን ወይም በጦርነት አውድማ ውስጥ ሆነን ልንለማመደው የምንችለው የውስጥ ጸጥታ ነው። አእምሮ ከጭንቀት፣ ከትዝታና ከወደፊት ስጋት ነፃ ሆኖ አሁን ላይ ሲያርፍ የሚፈጠር ማለት ነው። ይህ ዝምታ የመርከብ መልህቅ ነው። ማዕበሉ መርከቧን ቢያወዛውዛትም መልህቁ ግን ከመሬት ጋር አጣብቆ ያቆያታል። አራተኛውና የመጨረሻው ደግሞ የጥበቃና የጥንቃቄ ዝምታ ነው። ለምሳሌ በቁጣ ሰዓት የምንናገረው ቃል በኋላ ዋጋ ያስከፍለናል። በዚህ ወቅት የምናደርገው ዝምታ ትልቅ ድል ነው። ያልበሰሉ ሀሳቦችንና የህይወት ምስጢሮችን በዝምታ ማቆየት እንደዚሁ ኃይልን ይጨምራል። ዝምታ ሊገባው ለማይችል ሰው ቃላትህን አታባክን የሚል አንድምታ ይኖረዋል። ይሄ ቀጥለን ደግሞ ለምን ዝም እንደምንል የምናይ ይሆናል። ዝምታ ምርጫ እንጂ እጥረት አይደለም። ትልልቅ ውሳኔዎች፣ ትልልቅ ግኝቶች እና ታላላቅ የጥበብ ስራዎች የሚወለዱ በዝምታ ማዕፀን ውስጥ ነው። ዝም የምንለው መጀመሪያ ቃላት አቅም ሲያንሳቸው ነው። ይሄም ማለት በጣም ስናዝን፣ በጣም ስንደሰት ወይም በመንፈሳዊ ተመስጦ ስንሆን ቃላት ርካሽ ይሆናሉ። በእንዲህ ያለ ጊዜ ስሜቱን መሸከም የሚችለው ዝምታ ብቻ ነው። ለምሳሌ የሞተን ሰው ለማጽናናት የሚሄድ ሰው ብዙ አያወራ። ዝምታው ከሺህ ቃላት በላይ አጋርነቱን ስለሚገልጽለት። ሌላው ደግሞ ዝም የምንልበት ምክንያት ለማስተዋልና ለመረዳት ነው። ተፈጥሮ ሁለት ጆሮና አንድ ምላስ የሰጠችን ከምንናገረው እጥፍ እንድንሰማ ነው ይባላል። አእምሯችን ሁል ጊዜ በማውራት ላይ ከሆነ በዙሪያችን ያሉትን ረቂቅ መልእክቶች ማስተዋል አይችልም። ዝም ስንል ግን የሰዎችን የሰውነት ቋንቋ፣ የአይን መግለጫ ምልክቶች እና በቃላት ያልተነገሩ እውነቶችን እናነባለን። ጥበብን ለመሰብሰብም ዝም እንላለን። መናገር ስፔንድ ማድረግ ሲሆን ዝምታ ደግሞ ሴቭ ማድረግ ነው። አዲስ እውቀት የሚገኘው በመስማት እንጂ በመናገር አይደለም። ዝም የምንልበት ሌላኛው ምክንያት ደግሞ ለውስጣዊ ኃይል ግንባታ ነው። ቃላት ኃይል አላቸው። ብዙ የምናወራ ከሆነ ኃይላችንን በከንቱ እየበተንን ነው። ጥንታውያን ጠቢባን የንግግር ጾም ያደርጉ ነበር። ይህም ትኩረታቸውን ወደ አንድ ዓላማ ለመሰብሰብ ይረዳቸዋል። ዝም የሚል ሰው ሲናገር ቃላቱ ክብደት ይኖራቸዋል። ዝምታ ቃላትን እንደ ቀስት ይስላቸዋል። ብዙ በማያወራ ሰው አንደበት የሚወጣ አንድ ቃል ብዙ በሚለፈልፍ ሰው ሺህ ቃላት ውስጥ የማይገኝ ኃይል አለው።
ትልልቅ የሳይንስ ግኝቶችና የጥበብ ስራዎች በጩኸት መሃል አልተፈጠሩ። ሀሳብ ልክ እንደ ምግብ በዝምታ እሳት ላይ መብሰል አለበት። ቶሎ የተተፋ ቃል ወይም ሀሳብ ጥሬ መሆኑ አይቀርም። በስሜትና በጩኸት ውስጥ የምንወስነው ውሳኔም እንዲሁ ብዙ ጊዜ ስህተት ይሆናል። ዝምታ ግን አእምሮ እንዲረጋና የነገሮችን አዎንታዊና አሉታዊ ጎን በግልጽ እንድንመለከት ይረዳናል። ማህተመ ጋንዲ በዝምታ ውስጥ ነፍስ መንገዷን ታገኛለች፣ ግልጽ ያልነበረውን ሁሉ ይበራልናል ብሏል። ሀሳባችንን ስናጠቃልል ዝምታ ዝም ብሎ መቀመጥ ሳይሆን በውስጣችን ትልቅ ስራ የሚሰራበት ንቁ እረፍት ነው። በዝምታ ውስጥ ለሚያልፍ ሰው የሚሰጡ ስጦታዎች የሚከተሉት ናቸው። መጀመሪያው የአእምሮ ንቃትና ትኩረት። በዘመናችን ትልቁ ችግር የትኩረት መበተን ነው። ዝምታ ግን አእምሮን እንደ ሌዘር ብርሃን ወደ አንድ ነጥብ እንዲሰበሰብ ያደርገዋል። ጫጫታ ሲቀንስ የአስተሳሰብ ፍጥነት ይጨምራል። ውስብስብ የሆኑ የህይወት እንቆቅልሾች በዝምታ ውስጥ ሲታዩ ቀላል መፍትሄ ይገኝላቸዋል። ዝምታ ጭንቀት ይቀንሳል፣ ምክንያቱም አእምሮ አላስፈላጊ መረጃዎችን አውጥቶ የመጣል እድል ያገኛል። ሌላኛው የዝምታ ጥቅም የንግግር ክብደትና ተሰሚነት ነው። ሁልጊዜ የሚጮህ ሰው ድምፁ እንደ ተራ ድምፅ ይቆጠራል። ዝምታን የሚያዘወትር ሰው ግን አንደበቱን ሲከፍት ሁሉም ሰው ጆሮውን ይሰጠዋል። ዝምታ ለቃላትህ ክብደት ይሰጣቸዋል። ጥቂት ቃላትን ተጠቅመህ ብዙ ማሳመን ትችላለህ። ዝምታ በራስ መተማመንን ይገልጻል። ራሱን የሚያውቅ ሰው ራሱን ለማስረዳት ቃላቱን አያባክንም። ይህም በሰዎች ዘንድ ትልቅ ክብርን ያተርፍለታል። ሌላኛው የዝምታ ጥቅም ደግሞ መንፈሳዊ ከፍታ ነው። በሁሉም ሃይማኖቶችና ፍልስፍናዎች ውስጥ ዝምታ ወደ ፈጣሪ መቅረቢያ መንገድ ነው። ጸሎት ለእግዚአብሔር መናገር ከሆነ ዝምታ ደግሞ እግዚአብሔርን መስማት ነው ማለት ነው። ውጤቱ ደግሞ ከቁሳዊው ዓለም ወጥቶ ረቂቁን ዓለም ለመረዳት ዝምታ ብቸኛው ድልድይ እንደሚሆን ከዚህ እናያለን። ነፍስም የምትጸዳውና የምትታደሰው በዝምታ ኩሬ ውስጥ ስትጠልቅ ነው። ዝምታ ለተሻሻለ ማህበራዊ ግንኙነትም ይረዳል። የሚገርመው ነገር ዝምታ ከሰዎች ጋር ያለንን ግንኙነት ያጠነክራል። ለምሳሌ በክርክር መሃል ዝምታ መምረጥ ግጭቶችን ያበርዳል። እንዲሁም ደግሞ ዝም ብለን ሰውን ስንሰማው ያ ሰው እንደሚወደድና እንደሚከበር ይሰማዋል። ይህ ደግሞ በቃላት ሊገኝ የማይችል ጥልቅ ትስስርን ይፈጥራል። በአጠቃላይ ዝምታ የአቅም ማነስ አይደለም፣ የጥንካሬ ጫፍ እንጂ። ማዕበል የባህሩን ገጽታ ሊያናውጠው ይችላል። ጥልቁ ባህር ግን ሁልጊዜም ዝምተኛ ነው። አንተም እንደ ጥልቁ ባህር ሁን። በውጭ ባለው ጩኸት አትናወጥ። በውስጥ ያለውን የዝምታ መቅደስ ጠብቅ። ያኔ ዓለም ሲደናገር አንተ ትረጋጋለህ። ዓለም ሲጮህ አንተ ትሰማለህ። ዓለም ሲጠፋ አንተ ትተርፋለህ።